ይህ አዋዜ ልዩ ሰበር ነው። ኢራን አሜሪካ ባቀረበችው ባለ 15 ነጥብ የሰላም ሐሳብ ላይ እምቢ የሚል ምላሽ መስጠቷ ተሰማ። ፕሬስ ቲቪ የተባለው የአገሪቱ ቴሌቪዥን ማሰራጫ ስማቸውን ደብቆ ከፍተኛ የፖለቲካና የደህንነት ባለሥልጣን ያላቸው ኢራናዊም ኢራን የአሜሪካንን ሐሳብ አለመቀበል ብቻ ሳይሆን በዝርዝር የቀረበ አይደለም፣ የትኛውን እንደተቀበለች የትኛውን እንደማትቀበል እውነተኛ ጦርነቱን የሚያቆም ያሏቸውን የራሷን የኢራንን ቅድመ ሁኔታዎች ይፋ አድርገዋል። ፕሬስ ቲቪ ስማቸውንም ሆነ የሥልጣን ቦታቸውን ያልገለጸው ባለሥልጣን ሲናገሩ ጦርነቱ መቆም የሚችለው ኢራን ይቆም ዘንድ ስትፈልግና ቅድመ ሁኔታዎቿ ሲሟሉ ነው ብለዋል። የኢራን ባለሥልጣኖች ሁሌም የምንፈልገው አጠቃላይ ጦርነቱን ለሁል ጊዜም የሚያከትመው መፍትሄ እንጂ ተኩስ አቁም አይደለም ሲሉ ቆይተዋል። ፕሬስ ቲቪ ባለሥልጣኑ ያቀረቧቸው ያላቸውን 5 ቅድመ ሁኔታዎችም ዘርዝረዋል። እነሱም አንደኛ፣ ጠላት ጥቃቱንና ባለሥልጣን ግድያውን ያቁም። ሁለተኛ፣ ጦርነቱ ከቆመ በኋላ በእስላማዊት ሪፐብሊኳ ላይ ዳግም ሌላ ጦርነት እንደማይካሄድ የሚያረጋግጥ ተጨባጭ ሜካኒዝም ይዘርጋ። ሦስተኛ፣ ዋስትናው የተጠበቀና በሚገባ የተዘረዘረ የጦርነት ጉዳትና ካሳ ይከፈለን። አራተኛ፣ በክልሉ በሚገኙ የተራዳ ኃይሎች ላይ የተከፈተው ጦርነት በሁሉም ግንባሮች ይቁም። አምስተኛ፣ ኢራን በሆርሙዝ ሰርጥ ላይ ያላት ሉዓላዊነትን በተመለከተ ዓለም አቀፍ ዕውቅናና ዋስትና ይሰጠው ብሏል። እንደዘረዘረው በነገራችን ላይ እስካሁን በጦርነቱ በዚህ መሠረተ ልማት ላይ ባተኮረ የእስራኤል አሜሪካና የኢራን ፍልሚያ የሰዎች ሕይወት መጥፋቱን ቀጥሏል። ከፍተኛ ቁጥር ያለው የሰው ሕይወት የጠፋበት ደግሞ የኢራን መሆኑን በተቀማጭነቱ በአሜሪካ የሆነውና ኢራን ውስጥ የራሱ በርካታ አክቲቪስቶች ያሉት ሂራና የዜና አገልግሎት ገልጸዋል። በዚህም መሠረት 3291 ኢራናውያን ተገድለዋል። ከእነሱ ውስጥ 1455 ሰላማዊ ሰዎች ናቸው። እስራኤል እንደምታቀርበው ደግሞ እስካሁን ከ4000 በላይ የኢራን ወታደሮች ተገድለዋል። በሊባኖስ 1072 የተገደሉ ሲሆን ኢራቅ ውስጥ ደግሞ 81 ተገድለዋል። እስራኤል በኢራን ያላቋረጠም እሩምታና እንደዚሁም ሄዝቦላ በደቡባዊ ሊባኖስ የወታደር ብረት ለበስ መኪና ላይ በተኮሰው ጸረ ታንክ ሚሳኤል አማካኝነት 2 የእስራኤል ወታደሮች የተገደሉ 2 የእስራኤል ወታደሮችን ጨምሮ በጠቅላላው 18 እስራኤላውያን ተገድለዋል። በዝርዝሩ በሰላጤው አገሮች ውስጥ ስንገባ ብዙ ሰው የተገደለባት ኢራቅ ስትሆን ከዛ በተረፈ በኳታር፣ በተባበሩት አረብ ኤሚሬት እንዲሁም በሳውዲ አረቢያ ላይ የተለያየ መጠን ያለው የሰው ሕይወት ጠፍቷል። ይህ በእንዲህ እንዳለ የትራምፕ አስተዳደር ከጦርነቱ መውጫ ለመፈለግ በዚህ ሳምንት መጨረሻ ቅዳሜና እሁድ በሁለቱ ወይም በአንዱ ፓኪስታን ውስጥ ከኢራን ባለሥልጣኖች ጋር እንደሚወያዩም ምንጮችን ጠቅሶ ሲኤንኤን ገልጿል። ይሁንና እየተረጋገጠ አይደለም። ኢራን ከቀረቡላት 15 ነጥቦች የትኛውን እና ምን ያህሉን እንደተቀበለችና እንዳልተቀበለችም አይታወቅም። ሁለቱ የትራምፕ አስተዳደር ምንጮች ለሲኤንኤን እንደነገሩት አሜሪካ የሰላም ሐሳቦቹን ለኢራን ያቀረበችው በፓኪስታን በኩል ነው። ቀጣዩ ውይይታቸው ወይ በፓኪስታን አሊያም በቱርክ ሊካሄድ እንደሚችል የተገለጸ ቢሆንም እርግጠኛነት የለውም። በኢራን በኩል የሚደራድረውን ወገን ወደ እነዚህ ሀገሮች የማምጣት ሂደት ይጠይቃል። ይሄ ገና አልተረጋገጠም። ኢራን አሜሪካ ከራሷ ጋር እየተደራደረች ነው ስትል መሳለቋ አይዘነጋም።
በተያያዘ ዜና ኢራን የተኩስ አቁም እንደማትቀበልና ከአሜሪካ ጋር ድርድር ውስጥ መግባት ሎጂካል ነው ብላ እንደማታስብ ፋርስ የተባለው ከፊል ኦፊሴላዊ የኢራን ዜና አገልግሎት አስታውቋል። ዜና አገልግሎቱ የሚያውቁ ያላቸውን ምንጭ ጠቅሶ ሲዘግም ኢራን ተኩስ አቁሙን አትቀበልም፣ ስምምነቶችን ከጣሱት ጋር እንደዚህ ያለ ሂደት ውስጥ መግባት ሎጂካል አይደለም ብለዋል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዳንኤል እንደሰማኸው ነው። በዚህ በኩል ኢራን በይፋ አመነችም አላመነችም ይህን ጦርነት ለማቆም የሚደረጉ መሯሯጦች አሉ። በተለይም አሁን እንግዲህ ፓኪስታን ወይም ቱርክ ላይ እንደሚደረግ የሚጠበቀው የቅዳሜ ወይ የእሁዱ በጣም ቁልፍ ነው። ከወዲሁ አሜሪካ ባለ 15 ነጥቡን የሰላም ሐሳብ አቅርባለች። ይህንንም እኛ በዚህ በአዋዜ ልዩ በአዋዜ ዋናውም ላይ ልናየው ሞክረናል። ከዚህ ውስጥ ኢራን የተቀበለችውና ያልተቀበለችው በውል አልተለየም። ታይምስ ኦፍ እስራኤል ላይ ያነበብኩትና ምንጭ የጠቀሰው መረጃ ግን አንዱ እንደማትቀበለው የገለጸችው ነጥብ የሚሳይሎቿ የውጤት ርቀት ወይም የሚወነጨፉበት ርቀትን እና ብዛቱን በተመለከተ የቀረበውን እንደማትቀበል ገልጻለች የሚል ነው። ይሄ ምን ማለት ነው? ኢራን የሚሳይል ቴክኖሎጂዋን ይበልጥ እያጠናከረች በቴክኖሎጂ እያገዘች እስከፈለገችው ርቀት ድረስ እንዲመታ መስራት መገንባት ትችላለች። ብዛቱንም አንድም ሊወስንላት አይችልም። እሷ ያስፈልጋል ባለችው መጠን ነው የምትሄደው። እዚህ ላይ ይህን እንደማትቀበል ገልጻለች ይላል። ቢያንስ በዚህ ደረጃ አውቀናል። ዳንኤል፣ በአንተ ጥያቄ ላይ እነሳለሁ። ዓለም ኢራን የአሜሪካንን ባለ 15 ነጥብ የድርድር ሐሳብ አልተቀበለችም ማለት በቀጣይ የሚሆኑት ነገራቶች ምንድን ናቸው የሚለውን ብትነግረን። እንግዲህ በቀጣይ የሚሆኑት ነገሮች የጦርነቱ ተባብሶ መቀጠል ነው ሊሆን የሚችለው። እስካሁንም የተደረሰ ተኩስ አቁም የለም። ይሄ ባለ 15 ነጥቡ የአሜሪካ ሐሳብ የአንድ ወር ተኩስ አቁም እንዲደረግ ሐሳብ የያዘ ነው። ምክንያቱም እነዚህ 15 ነጥቦች ላይ ሀገራቱ እንደገና ቁጭ ብለው እንዲደራደሩ የአንድ ወር ጊዜ ይሰጣል ማለት ነው። በዚህ ጊዜ ውስጥ መስማማት ካልቻሉ ያው ወደ ነበሩበት ወደ ጦርነቱ ይመለሳሉ ማለት ነው። ይሁንና አሁን እንደምሰማው ከኢራን በእርግጥ የተለያዩ ድምፆች ነው የምንሰማው። ተኩስ አቁም የሚባል ነገር አንቀበልም፣ አጠቃላይ ጦርነት መቆም ነው። ለዚህ ጦርነት መቆም ደግሞ እነሱ አሁን የሰማሁን አይነት 5 ነጥቦች አቅርበዋል። እነዚህ 5 ነጥቦች ደግሞ ከቀረበላቸው ውስጥ የሚቀበሉትና የማይቀበሉት፣ ለምሳሌ እስራኤልም ሆነች አሜሪካ ወደ ጦርነት የገቡባቸው 3 ምክንያቶች አሉ። እነሱን የማይቀበሉ ከሆነ የጦርነቱ ምክንያት አሁንም ቀጥሏል ማለት ስለሚሆን በዝርዝር ያወቅነው ነገር የለም። ለማንኛውም ሁለት ወገኖች ተገናኝተው መነጋገራቸውን ተጨባጭ የሚያደርገው በዚህ ሳምንት መጨረሻ ላይ በፓኪስታን ወይም በቱርክ የሚደረገውን በተጨባጭ ሲደረግ ማየት አለብን ማለት ነው። ነገር ግን አሁን የምናውቀው ነገር በአሜሪካና
ኢራን መካከል በፓኪስታን አማካኝነት ልውውጦች ወይም ንግግሮች እየተካሄዱ መሆኑ ግልጽ ነው። ሌላው ነገር ዳንኤል በጦር ግንባሩ ስናሄድ እንደ ተፋፋመ ነው ያለው። ኢራን የእስራኤልን ትልቁን የኤሌክትሪክ ኃይል ማመንጫ ወይም ማሰራጫ መትቻለሁ ብላ ገልጻ ነበረ የሀገሪቱ ሚዲያ። ነገር ግን እስራኤል በእርግጥ ጥቃት መካሄዱን ሚሳኤል መተኮሱንና ከዚህ ከኃይል ማመንጫው ሐራድ የሚባል ቦታ ላይ በጣም ርቆ የወደቀ መሆኑን ገልጻለች። ነገር ግን ይህ የወደቀ ሚሳኤል የተነጣጠረው ያለ ጥርጥር የኃይል ማመንጫና ማሰራጫው ላይ የሀገሪቱ ዋነኛ የኃይል ማሰራጫ ነው። እሱ ላይ ሙከራ ማድረጓን ተቀብላ እስራኤል ነገር ግን ኢላማውን ስቶ ብዙ ርቀት ሄዶ መውደቁን ገልጻለች። እንደዚሁ እንግዲህ አራተኛ ተኩስ ነው በዛሬው ዕለት ብቻ በእስራኤል ላይ 4 ጊዜ በዚህ ከትናንት እኩለ ሌሊት የጀመረ እስካሁን 4ተኛ ድብደባ ላይ የተደረገ ነው። ይሄም እንግዲህ ካሁን በኋላም ሊቀጥሉ ይችላሉ እስከ እኩለ ሌሊት የተለመደ ሆኗል። 4፣ 5፣ 6፣ 7 ጊዜ እየደጋገሙ መተኮስ የተለመደ ሆኗል። እስራኤል ሌላ የሰጠችው መግለጫ ብቸኛ የኢራን የሰርጓጅ መርከብ መስሪያ ሴንተር ብቸኛ ሴንተር ነው። አንድ ሴንተር ነው ያላት። እሱን ሙሉ በሙሉ አውድም ያለው በመደብደብ ብላለች። ዳንኤል ዓለም ኢራን ተኩስ አቁሙን አትቀበልም ማለት ምን ማለት ነው? ነገሮች በጦርነት አሸናፊነት ላይ በተመረኮዘ መልኩ ነው ወይ ኢራን እንዲፈታ የምትፈልገው ማለት ይቻላል ወይ? ለመረዳት ከባድ ነው። ድርድሩን ለማድረግ ተኩስ አቁም መደረግ አለበት ነው። አሜሪካ ያቀረበችው ሀሳብ 1 ወር የሚቆይ ተኩስ አቁም ነው እና በዚህ በ1 ወር ጊዜ ውስጥ አሜሪካ ባቀረበችው 15 ነጥብና እንደሱ ባቀረቡት ካውንተር ሀሳብ ላይ ይወያያሉ ማለት ነው እና ከዛ በኋላ ስምምነት ላይ ይድረሱ አይድረሱ የሚታይ ይሆናል። ዋናው እንግዲህ ምንድነው ይሄን ያህል ጦርነት ተካሂዷል። አንዱ ሌላው ላይ ያደረሰው ጉዳት ያውቃል እና እዚህ ድረስ መጥተዋል። ስለዚህ ይሄ ጦርነት ቢቀጥል ጥሩ ነው ወይ የሚል ጥያቄ ነው ለኢራኖች፣ ለእስራኤልና ለአሜሪካ። እስራኤልና አሜሪካ ደግሞ ለኢራኖች የሚያቀርቡት ማለት ነው በውስጠ ታዋቂነት። ስለዚህ ይሄ ጦርነት ከሚቀጥል እኛ ለእናንተ ምን እናድርግ፣ እናንተ ምን ማድረግ አለባችሁ በሚለው ላይ ይነጋገሩና ሆፕፉሊ ስምምነት ላይ ይደርሳሉ። ካልደረሱ ግን ወደ ጦርነት ነው የሚመለሱት። ነገር ግን ምን አለ እንግዲህ ኢራኖች ወደ ጦርነት የገቡት 2 ጊዜም ከአሜሪካ ጋር ድርድር ጀምረው በመሃሉ የድርድሩ ሂደት የሚያስኬድ አይደለም የሚል ውሳኔ ፖይንት ላይ የደረሱ ከአንዴም 2 ጊዜ ወደ ጦርነት ስለገቡ በ3ኛ ደረጃ ተማምነው ውይይቱን ሊቀጥሉ ይችላሉ በነበረው መልኩ ትንሽ የሚያጠያይቅ ነው ዳንኤል። ስለዚህ ምናልባት የፓኪስታን፣ የቱርክ፣ የሌሎችም ኃይሎች ጣልቃ መግባት ተጨምሮበት ከበፊቱ የተለየ አንዱ ያለውን ስጋት አስወግደው ሪሊ ሊወያዩ የሚያስችላቸውን ሁኔታ መፍጠር ይችላሉ እና ይሄ እንዲሆን አሜሪካ ያቀረበችው የ1 ወር የተኩስ አቁም ስምምነት አለ። ውይይት ተደርጎ ልባት ላይ ለመድረስ ነጥቦ ያለው እንግዲህ እዚህ ላይ ነው። የሚወጡት ድምፆች፣ የሚነገሩት ነገሮች በጣም የተለያዩ ናቸው። ለምሳሌ አሁን የኢራንን ነጥቦች ስንመለከት ሆርሙዝ ሰርጥን አሁን በኢራን ሉዓላዊነት ስር የማስገባት መሰረታዊ ጥያቄ ይዛ መጥታለች። ሆርሙዝ ሰርጥ የዓለማችን 20% የነዳጅና የተፈጥሮ ጋዝ መተላለፊያ ሆኖ ቆይቷል። ነፃ መተላለፊያ ነበረ እስካሁን ድረስ።
ከአሁን በኋላ ግን የስምምነቱ አካል ሆኖ ይህ በየቀኑ 20 ሚሊዮን በርሜል የሚተላለፍበት ነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት በር በኢራን ሉዓላዊነት ስር ውሎ እና ደግሞ ኢራን ገንዘብ የምታስከፍልበት እንዲሆን ነው አንዱ ሀሳብ። ከአምስቱ በደንብ እንደሰማው ይሄ የተለመደ ነው። ለምሳሌ እንደ ፓናማ ካናል እንደዚህ አይነት ነገር ነው ያለው። እንደዚህ ደግሞ አርጃኗ ግብፅ ስዊስ ካናል ላይ እንደምታደርገው ማለት ነው። ስዊስ ካናል የግብፅ ነው በነገራችን ላይ። ልክ እንደሱ ሁሉ ይህንን ሆርሙዝ ሰርጥን ኢራን የሉዓላዊነቷ አካል እንዲሆን የጠየቀችው በዶናልድ ትራምፕ ባቀረቡት ባለ 15 ነጥብ ሀሳብ ላይ ደግሞ ክሊርሊ የተቀመጠ የሆርሙዝ ሰርጥ ከዚህ በፊት እንደነበረው ነፃ የባህር ንግድ መተላለፊያ በር እንደቱ ይመለሳል የሚል ነው። ስለዚህ እዚህም ላይ በጣም ኃይለኛ ክርክር ነው የሚያደርጉት ማለት ነው። ዳንኤል ዓለም የሆርሙዝ ሰርጥ ከትላንት ጀምሮ በርካታ መርከቦች እየተላለፉ እንደሆነ በአንዳንድ የዜና አውታሮች እየተነገረ ይገኛልና ስለዚህ ኢራን የሆርሙዝ ሰርጥን ለነማን ሀገራት ነው ክፍት ያደረገችው የሚለውን ብትነግረን። ሆርሙዝ ሰርጥ ላይ በርካታ የሚለውን አልቀበልም። ሆርሙዝ ሰርጥ በየቀኑ 100 በላይ ነዳጅ ጫኝ መርከቦች የሚተላለፉበት ነው። ነገር ግን ስቲል ተዘጋ ሲባል ምንም አይነት መርከቦች አይተላለፉም ማለት አይደለም። ለምሳሌ የፓኪስታን መርከቦች ከአንዴም ሁለቴ በዚህ ተላልፈዋል። የቻይና የህንድም እንደተላለፈ አውቃለሁ። በዚህ መንገድ ኢራንም ራሷ እሷ ባወቀችበት በእሷ አቅጣጫ በዛኛው በኩል ኦማን ነች ያለችው፣ በእሷ አቅጣጫ መጥቶ እሷ ባወቀችበት ሁኔታ ማለፍ ይችላሉ ነው የምትለው። ይሄን ለሁለት ዓላማ ነው ኢራን የምትለው። ዞሮ ዞሮ በዚህ በኩል የሚተላለፈው የዓለማችን 20 በመቶ ሙሉ በሙሉ ካልተላለፈ የእጥረቱና የነዳጇና የጋዝ ዋጋ መጨመሩን የማይቀር ያደርገዋል። በሁለተኛ ደረጃ ደግሞ መከፋፈያም ነው። ለምሳሌ አሜሪካ ዓለምን አስተባብራ ለመዝመት ትፈልጋለች። በዚህ ላይ ኢራን እያለች ያለችው እኔ በዚህ በኩል የማላሳልፈው አሜሪካና እስራኤልን ብቻ ነው ማለት ለእነዚህ ሁለት ሀገሮች የሚሰሩ መርከቦችን አላሳልፍም። በተጨማሪም ከነሱ ጎን የሆኑ ኃይሎችን በተረፈ ከነሱ ጋር ያሉትን ግን ያልፋሉ የሚል ነው። ይሄ ከአሜሪካ ጋር አለመተባበርም ጥቅም እንዳለው በማሳየት ለመከፋፈልም ነው። በሌላ በኩል ዓለም አቀፍ ለምሳሌ አንድ የሰላጤው ሀገር ስሙን አገሩን ስላለየሁት ነው ቅድም ያነበብኩ የረሳሁት ነው። ይሄ የሆርሙዝን ሰርጥ መዝጋትን ዓለም አቀፍ አሸባሪነት ነው ብሎታል። ስለዚህ እንደዚህ አይነት ክሶች እንዳይመጡባት ኢራን የምታደርገው ዘዴ ነው። እንደውም አንድ ቦታ ላይ ምን ብላለች? ነዳጅ በቻይና ገንዘብ ለሚገዙ መተላለፊያው ክፍት ነው ብላለች። ወይም ደግሞ በፔትሮ ዶላር ላይ የተነጣጠረ ጥቃት ነው። ስለዚህ በዚህ ደረጃ በእንደዚህ ምክንያት ከተነሳ አሁንም የሚተላለፉ መርከቦች አሉ እንጂ ኦሪጂናሊ በየቀኑ ከሚተላለፉ አንጻር ግን እዚህ ግባ የሚባል አይደለም። ዳንኤል አሁን አንደኛውን ይህ ጦርነት ከዚህ በኋላ ኢራን ላይ ምንም አይነት ጦርነት እንደማይካሄድባትና የሚነሳላት ማዕቀብም በምንም ታምር ተመልሶ እንደማይጫንባት ዋስትና የሚሰጥና በዓለም አቀፍ ጥበቃና ዋስትና የሚሰጥ ሜካኒዝም በወጣለት መንገድ ጦርነቱ ከቆመ በኋላ የዚህ ጦርነት አንዱ ጠባሳ እንግዲህ ምን ይሆናል ማለት ነው? የሆርሙዝ ሰርጥ የኢራን መተላለፊያ ይሆናል፣ ወይም ንብረትነቱ የኢራን ልክ እንደ አርጃኗ ግብፅ ስዊስ ካናል ሁሉ የኢራን መተላለፊያ ሰርጥ ሆኖ ዓለም ይገብርበታል ማለት ነው። እንግዲህ ጦርነት ሁልጊዜ ይዘዋቸው የሚመጣው አዳዲስ ነገሮች አሉ። ኢራንም ይህንን አዲስ እውነታ ትቀዳጃለች ማለት ነው። እና ይሄ ደግሞ ዳንኤል እዚህ ላይ እነ አሜሪካ ይስማማሉ ብዬ በግሌ አልጠብቅም። ዳንኤል
ለምንድን ነው ብለህ ብትለኝ በትክክል እንዳየኸው ጉሮሮ ነው ቦታው እና ኢራን በዚህ ቦታ እያሳለፈች በሰላም ጊዜ ገንዘብ መቀበል ብቻ ሳይሆን ነገሮች ባልመሰሏት ጊዜ ደግሞ እሱን እያነቀች ዓለምን የዓለም ኢኮኖሚን መያዣ ሆስቴጅ ማድረግ እንደምትችል ያየንበት ስለሆነ በጣም ስትራቴጂክ የሆነ ወታደራዊ ፋይዳ ያለው ቦታ ስለሆነ የቀደመ ነፃ መተላለፊያነቱን አሳልፈው ለኢራን ሉዓላዊነት ይሰጣሉ ተብሎ መገመት አይቻልም፣ ግን አናውቅም። ይህንን ለማድረግም ላለማድረግም ኢራን ከዚህ በኋላም ጦርነቱን ጠንክራና አክርራ መዋጋት የምትችልበት አቅም ይወስኗል። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኒ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ